ቀጣይ ክፍል የሌለውና እዚሁ የተጠናቀቀ ገራሚ ፊልም ይዤላችሁ መጥቻለሁ። እኔን መደገፍ የምትፈልጉና ስራ የሚመቻችሁ ላይክ በማድረግና ቻናሌንም ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። ዴዚ አንድ ቀን የምግብ ስልጠና ወስዳ አታውቅም። ሆኖም ግን ገነት የሚመስል ምግብ አበሰለች። ብዙ ኪሎ ሜትር ርቀው ያሉ ሰዎች አንድ ጊዜ ከቀመሱት በኋላ ሱስ ሆነባቸው። ሁሉም ሰው አድናቆቱን ገለጸላት። ነገር ግን በዚያ ቀን አንድ ያልታወቀ ሰው የተወሰነ ምግብ አንስቶ አሸተተ። ዝም ብሎ ከቀመሰው በኋላ ምንም ሳይናገር ከፍሎ ተነሳ። ወደ እርሷ ተጠጋና የቢዝነስ ካርድ ሰጣት። ስራ በዝቶባት የነበረችው ዴዚ ከእርሱ ጋር መወያየት አልፈለገችም። ነገር ግን ለጨዋነት ያክል ካርዱን ኪሷ ውስጥ ከተተች። በዚያም ምሽት ዴዚ ልታርፍ ስትል ያ የቢዝነስ ካርድ ኪሷ ውስጥ ትዝ አላት። የማወቅ ጉጉት አደረባትና በካርዱ ላይ ያለውን ሬስቶራንት ፈለገች እና የዚያ ባለ 5 ኮከብ ሬስቶራንት ዋና ሼፍ አፈ ታሪክ የሆነው ሼፍ ፖል መሆኑን ስታውቅ ደነገጠች። ከሁሉም የህይወት ዘርፎች የመጡ ሰዎች ከእርሱ ጋር ፎቶ ለመነሳት ይጓጉ ነበር። ምግቦቹን መብላት የሚፈልጉ ተራ ሰዎች 2 ዓመት ተኩል አስቀድመው ቦታ ማስያዝ ይኖርባቸዋል። እንደዚህ ያለውን ብርቅዬ ዕድል እሷ ማጣት አልፈለገችም። ስለዚህ በማግስቱ በካርዱ ላይ ያለውን አድራሻ ተከትላ ወደዚያ ሬስቶራንት ሄደች። ዴዚ እንደዚህ ያለ የቅንጦት ቦታ ያየችው ለመጀመሪያ ጊዜ ነበር። ዓለምን አይቶ የማያውቅ ሰው መስላ ዙሪያዋን ትመለከት ነበር። ሁሉም ነገር አስደነቃት። ብዙም ሳይቆይ ረዳቱ ወደ ከፍተኛ ደረጃ ኪችን መራት። እዚያ ያሉት ምድጃዎች በሙሉ ሃይድሮጂን ነዳጅ ይጠቀሙ ነበር። ከ10 በላይ የሚሆኑ የተለያዩ መጠን ያላቸው ቢላዎችም ነበሩ። ቢላዎቹ እንደ መስታወት የሚያንጸባርቁ ነበሩ። ነገር ግን ሁሉንም ነገር እያደነቀች ሳለ ስራውን ለማግኘት በማብሰል ፈተና መወዳደር እንዳለባት ስትሰማ ዴዚ እምነቷን አጥታ ለመሄድ ፈለገች። ነገር ግን በሩ ጋር እንደደረሰች በአፈ ታሪኩ ሼፍ ፖል በሩ ተዘጋ። ጣዖቷ ፊት ለፊት መሆኑን ስትመለከት ዴዚ ለመቆየት ወሰነች። የፈተናው ርዕስ ቀላል ነበር። መነጽር ያደረገው ሰውዬ ከሞላ ጎደል ሳቀ። ምክንያቱም ከሚሽሊን ሬስቶራንት የመጣ ሰው እንደመሆኑ ይህ ለሱ የልጆች ጨዋታ ነበር። በሙሉ እምነት የሚጨስ የተጠበሰ ሩዝ አቀረበ። ዴዚ ግን ከማቀዝቀዣ ውስጥ የቀረውን ሩዝ የያዘ ሳጥን አውጥታ 2 ክብ ትኩስ እንቁላሎችን መረጠች። የኦቾሎኒ ዘይቱ መጥበሻውን ሲሸፍነው እንቁላሎቹን ጨምራ በፍጥነት ማማሰል ጀመረች። 80 በመቶ ያክል ሲበስል ቀዝቃዛውን ሩዝ ጨመረችበት። ያደረገችው ነገር ሁሉ የተለመደ የመንገድ ምግብ አሰራር ነበር። ተፎካካሪዋ ዝቅተኛ ሙቀትና ትዕግስትን ተጠቀመ። እሷ ግን ከፍተኛ ሙቀትና ፍጥነት ተጠቅማለች። በመጨረሻ ሁለቱም ምግቦች ዝግጁ ነበሩ። አንዱ ጣፋጭ ይመስላል፣ ሌላው ቀላል ይመስላል። ዋናው ሼፍ ማንኪያውን አነሳ። የሰውየውን የተጠበሰ ሩዝ ተመለከተ። ከዚያም የዴዚን ለመቅመስ ዞረ። ዝም ብሎ አሸተተውና ሰውየውን ተናገረው። ሰውየው ግን ተቆጣ። ከታዋቂ ሬስቶራንት የመጣ ነበር። ትዕቢተኛው ሼፍ ማብራራት አልፈለገም። በጥፊ መታው። ከዚያም ወደ ዴዚ ቀርቦ ሽታዋን በቀስታ አሸተተና ከመስራቷ በፊት ያ መጥፎ ሽታ መታጠብ አለበት አላት። ዴዚ ይህንን በቁም ነገር ወሰደችው። የተጠበሰ ኑድል ሽታ በእርግጥ ያን ያህል ግልጽ ነበር። ከታጠበች በኋላ ዴዚ በመስታወት ተመለከተች። የወደፊት ስኬቷን ስታይ ነበር። ነገር ግን ጠማማው ፖል የከፍተኛ ሼፍ የመሆንን ዋጋ በቅርቡ እንድትረዳ ያደርጋታል። ከዚያም ፖል የሚቀጥለውን ተግባራቸውን ነገራቸው። ነገ ለከፍተኛ ወታደራዊ መኮንኖች እራት ያበስላሉ። ርዕሱ ደምና ስጋ ነበር። ፖል አንድ ቁራጭ የበሬ ስጋ ወጣ። በቀላል ማወዛወዝ እንደ የፌንጣ ክንፍ ቀጭን የሆነ ቁራጭ ቆረጠ። ከዚያም ልምድ የሌላትን ዴዚን እንድትሞክር ጠየቃት። ነገር ግን እንደዚህ አይነት ጥሩ ግብዓቶችን ተጠቅማ የማታውቀው ዴዚ በግልጽ ግራ ተጋባች። ቢላዋዋ ስጋውን ከመንካቱ በፊት ፖል ጮኸ። የተናደደውን ሼፍ ፖልን በመጋፈጥ ዴዚ ጥልቅ ትንፋሽ ወሰደች። ከየት መጀመር እንዳለባት አታውቅም ነበር። ከወርቅ የሚበልጠው ስጋ እንዳይበላሽ ፖል ሌላ ሰው እንዲቆርጠው አደረገ።
ከዚያም መጥበሻውን ለዴዚ ሰጣት። ነገር ግን አንዴ ትኩራበት የነበረው የዴዚ የማብሰያ ዘዴ ለፖል ምንም ማለት አልነበረም። በእጇ በጣም ተፈጥሯዊ ሆኖ የሚሰማት መጥበሻ አሁን እንግዳ ነገር ሆኖ ተሰማት። ደጋግማ ከተሳሳተች በኋላ ዴዚ ተጨነቀች። በዚህ ጊዜ የበሬ ስጋው ከመጥበሻው ጋር ተጣበቀ። ፖል ትዕግስቱን አጥቶ በቁጣ ፈነዳ። እንዲህ ያለውን ከባድ ወቀሳ ዴዚ ለመቀበል ከበዳት። በብስጭት አለቀሰች። ወዲያውኑ መልቀቅ ብትችል ምኞቷም ነበር። ነገር ግን አሁን ከሄደች ወደዚያ ትንሽ የመንገድ ዳር መሸጫ መመለስ አለባት። ስለዚህ ተመለሰች። ደጋግማ ብትቃጠልም እንኳን መቻል አለባት ብላ ለራሷ ነገረች። በማግስቱ ሼፉ ሲገባ ዴዚ በቁጣ ተመለከተችው እና የበሬ ስጋውን ከፊት ለፊቱ እንደገና አበሰለች። የበሬ ስጋው በመጥበሻዋ ላይ እየጮኸና እየጨፈረ ነበር እና በሰከንዶች ውስጥ ተጠናቀቀ። ፖል አንስቶ ተመለከተው። ከዚያም አንድ ቁራጭ ቆርሶ ቀመሰው። አንድም ቃል አልተናገረም። ነገር ግን ዝምታው ተስማምቷል ማለት ነው። በቃጠሎ የተሸፈኑ እጆቿን እያየች ዴዚ በመጨረሻ በስኬት ፈገግ አለች። በጀነራሉ ግብዣ ላይ ፖል ዋናው ምግብ አቀረበ። ከዚያም ዴዚ ምግብ ማብሰሉን እንድትረከብ ፈቀደ። በብዙ አይኖች ስር ስታበስል የመጀመሪያዋ ነበር። ትንሽ ተጨነቀች። ነገር ግን ብዙም ሳትቆይ ራሷን አረጋጋችና ወደ ሥራ ገባች። ፈጣንና ግርማ ሞገስ የተላበሱ እንቅስቃሴዎቿ እንደ ውሃ ፈሰሱ እና በፍጥነት ጭብጨባን አገኘች። ከዚያም ሁሉም ሰው ወደ ሥራ ገባ። እያንዳንዱ ሰው በብቃትና በችሎታ ይንቀሳቀስ ነበር። ፖል ራሱ የበሬ ስጋ ጥቅሎችን ቆረጠ። ሁሉም ምግቦች በሚያምር ሁኔታ ሲቀርቡ አንድ ማንኪያ የበሬ ደም ሶስ ከአንድ ትንሽ የስጋ ኮብ ጋር ተጣምሮ የሊቃኑ ምርጥ ምግብ ሆነ። ትላልቅ ሳህኖች፣ ጥቃቅን ምግቦች እና አንድ ነጠላ የቅመም ቁራጭ በመሃል ላይ። ቀላል ግብአቶች በፖል ስም ወደ ቅንጦት ምግብ ተቀይረዋል። መኳንንቱ የበሬ ስጋውን ቁራጭ እየበሉ ደሙን እንኳ ከሳህኖቹ ላይ ይልሱ ነበር። ደም የተሞላ ግብዣቸውን ሲደሰቱ እየተመለከተ ከድህነት የመጣው ፖል ያውቅ ነበር በሀብታሞች ላይ ያለው ቂም በቀል እንደተፈጸመ። እራት ሲያልቅ ራሱን የምግብ ተቺ ብሎ የጠራ አንድ ሰው አዲስ የቢዝነስ ካርድ ለዴዚ ሰጣት። እሱም ቢሆን በዚች ልዩ ልጅ ውስጥ ተስጦን ተመልክቷል። ነገር ግን ጥሩ ጊዜዎች ብዙም አልቆዩ። በዚያን ቀን 3 ዓመት የጠበቀ አንድ ተራ ቤተሰብ በመጨረሻ በሬስቶራንቱ ቦታ አገኘ። ነገር ግን ፖል ሾርባውን ሲፈትሽ በአንድ ማንኪያ ትንሽ ከቀመሰ በኋላ ሙሉውን ድስት ወዲያው አፈሰሰ። ከዚያም በቧንቧ ውሃ ሞላው። ምንም ግብአቶች አልተጨመረም። 2 ፓኬት የፈጣን ኑድል ቅመማ ቅመም ብቻ ነበር። ትሁቱ የ3 ሰው ቤተሰብ በፖል ዝና ምክንያት ምንም ያልተለመደ ነገር አላስተዋሉም። የሚበላውን ጣፋጭ ምግብ በደስታ መብላት ቀጠሉ። በኋላ ዋናው ሼፍ በቁጣ ፈነዳ። ትንሿ ልጅ በባህር ምግቦች አለርጂ እንዳለባት ለሁሉም አስጠንቅቆ ነበር። ሆኖም ግን በሾርባው ውስጥ እርፊት አገኙ። አብሳዩን ወዲያው አባረረው እና ያለማቋረጥ አዋረደው። ማንም ሰው ስሙን እንዲያበላሽ መፍቀድ አልቻለም። ሰውየው ቢላ አንስቶ ወጋው። ፖል ሆስፒታል ገባ። ዴዚ ብቻ ልትጠይቀው መጣች። ሼፉ የድካም ቅጽበት አሳየ እና እንዴት ከፍተኛ ሼፍ እንደሆነም ነገራት። ልጅ እያለ እንደ ገረድ ከምትሰራ እናቱ ጋር ይኖር ነበር። ብዙውን ጊዜ ጌቶቻቸው ካቪያር ሲበሉ ይመለከት ነበር። በጉጉት ተነሳስቶ ፍሪጁን ከፈተ፣ ግን ተያዘ። እናቱ መሬቱን ስታጸዳ በሁሉም ሰው ፊት ተዋረደች። የወደቀውን አንድ ጠብታ ካቪያር ቀመሰ እና በሚሊዮኖች የሚቆጠር ዋጋ ያለው ይህ ምግብ ከቆሻሻ የከፋ ሽታ እንዳለው ተገነዘበ። ከዚያን ጊዜ ጀምሮ ስለ ዓለም ተረዳ። ምግቡ የቱንም ያህል ውድ ቢሆን የገንዘብና የኃይል ምልክት ብቻ ነበር። ከዓመታት በኋላ እሱ በአገሪቱ ውስጥ ከፍተኛ ሼፍ ሆነ። ለሀብታሞች ብቻ ያበስላል። በከፍተኛ ግብይት የቅንጦት ግብዣዎችን ያዘጋጅ ነበር እና ልሂቃኑ ያመልኩት ነበር። የገንዘብ አቅም ያላቸው ሰዎች ምግቡ ጥሩ ጣዕም ያለው መሆኑን እንኳ ግድ እንደማይሰጣቸው አወቀ። አንዳንድ ጊዜ ምርጥ ግብአቶችን በቆሻሻ ይተካ ነበር እና ማንም አላስተዋለው። እስከ አንድ ቀን ድረስ ለዳ የ3 ሰው ቤተሰብ አበሰለ። ሁሉንም ገንዘባቸውን ለእሱ ምግብ አውጥተው ነበር። እሱ ግን በቧንቧ ውሃና በፈጣን ኑድል ቅመማ ቅመም ብቻ የተሰራ ሾርባ አቀረበላቸው። አላወቁትም ነበር።
ብዙም ሳይቆይ ሶስቱም ሞቱ። ሰውየው መክፈል የማይችለው ትልቅ ዕዳ ነበረበት። ስለዚህ ከሚስቱና ሴት ልጁ ጋር ለመሞት ወሰነ። ከመሞቱ በፊት ፖልን አንድ የመጨረሻ ምግብ እንዲያበስል ለመቅጠር ያለውን ሁሉ አውጥቷል። ነገር ግን ፖል በፈጣን ኑድል ሾርባ እንደሚያታልለው ፈጽሞ አልጠበቀም። ከዚያም በዱር ጨዋታ ግብዣ ላይ ዴዚ ሀብታሞች የማይበሉ የዱር እንስሳትን ለመዝናናት እንደሚያበስሉ አወቀች። ተናዳ ወዲያውኑ ለቀቀች። በዚያን ጊዜ አባቷ ታመመ። የሆስፒታል አልጋ እንዲያገኝ ብዙ ታገለች። ግዙፍ የሕክምና ክፍያዎች አንገቷን እንድትደፋ አስገደዳት። የቢዝነሱን ካርድ አውጥታ ባለሀብቱ ጋር ሄደች። በእርግጥ ገንዘቡ ያስፈልጋት ነበር። ብዙም ሳይቆይ ባለሀብቱ አዲስ ሬስቶራንት ከፈተ እና ዴዚን እንደ ዋና ሼፍ አድርጎ አዲስ ቡድን አቋቋመ። ሬስቶራንቱ ፍሌም ተብሎ ተሰየመ። የራሷን ሜኑ ለመፍጠር የምትወደውን ጥብስ ትጠቀማለች። ብዙ ትኩረት ለማግኘት ለአንድ መኳንንት ሴት ግብዣ እንድታበስል እድልን አገኘች። ሴትየዋ ሀብታም ብቻ ሳትሆን የአካባቢው ንጉሳዊ ቤተሰብ የበኩር የልጅ ልጅ ነበረች። ዴዚ ስትደነቅ ሴትየዋ አንድ ሼፍ ብቻ አልጋበዘችም ነበር፣ ፖልና ቡድኑ ነበሩ። ወዲያውኑ ተገነዘበች፣ ይሄ ከመጋረጃው በስተጀርባ ያለ ደም አፋሳሽ ጦርነት ይሆናል። በኦሪጂናል የምግብ አዘገጃጀቷ ዴዚ አንድ አስደናቂ ምግብ በሌላው ተከታታይ አድርጋ ሰራች። ሊቃኑ ምግቡን እየተደሰቱ ሳሉ መብራቶቹ በድንገት ደበዘዙ። ከዚያም አንድ ሙሉ ትልቅ በሬ ቀስ ብሎ ከላይ ወረደ። ፖል በግርማ ሞገስ በሚወዛወዝ ሰፊ ቢላዋ ወደፊት ወጣ። ቅመማ ቅመም በመርጨት እሳቱን ለኮሰ። የምግብ ትርኢት የዴዚን ምግብ ሙሉ በሙሉ ሸፈነው። ፖል ሀብታሞቹን እንዴት ማስደሰት እንደሚችል በትክክል ያውቅ ነበር። የመጀመሪያውን ቁራጭ በቀስታ ወደ ሴትየዋ አፍ አጎረሰ። ከፍተኛ ደረጃና ኃይልን የሚያመላክት ነበር። ሁሉም ሰው ስጋውን ለመንጠቅና ለመግመጥ ተጣደፈ። ዴዚ እንደዚህ ያለውን ታላቅ ትርኢት እንዴት ልታሸንፍ ትችላለች? ወደ መሰረታዊ ነገሮች በመመለስ ብቻ የልጅነት የተጠበሰ ኑድል ሰራች። የሁሉንም ሰው የልጅነት ትዝታ ቀሰቀሰች። ሁሉም በደስታ በሉ። ዴዚ አሸነፍኩ ብላ አሰበች። ነገር ግን ፖል ቀስ ብሎ አንድ ጎድጓዳ ሳህን ንጹህ ሾርባ ፈሰሰ። እያንዳንዱ እንግዳ በአክብሮት ቀመሰው። መለኮታዊ ነገር እየቀመሱ እንዳሉ ጥቂት የፖሊስ መኮንኖች ወደ ስፍራው ደረሱ። ፖልን የዱር እንስሳትን በማደንና በመግደል በቁጥጥር ስር አዋሉት። ብዙም ሳይቆይ የሁሉም ሰው ስልክ የተጎዱ እንስሳትን ስጋ ሲያበስል የሚያሳይ ቪዲዮ ደረሰ። የራሱ ረዳት ከምግብ ተቺው ጋር በመተባበር እሱን እንዳጠመዱት ተገነዘበ። ፖል ሲወሰድ እየተመለከተች ዴዚ አለቀሰች። ይህ የምትፈልገው ድል አልነበረም። ነገር ግን በዚያ ቅጽበት በመጨረሻም ገባት። የሀብታሞች አሻንጉሊት ከሆነች ቆይታለች። ሀብታሞች ለመደሰት ይበላሉ፣ ድሆች ግን ለመብላት ይኖራሉ። ያ ጨካኝ ንጽጽር መንፈሷን ሰባበራት። በመጨረሻም ወደ ድሮ መሸጫዋ ተመለሰች እና በእውነት የራሷ የሆነ የምግብ ሜኑ ለመፍጠር ማለች። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አበረታቱን።